የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የዓለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ ይሄ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም፣ ልቡ ተቃዋሚ ስለሆነ። እንለፋለን እኮ ሰይጣንም ይለፋል። መልፋት ብቻውን አያድንም፣ ልብ ጋር መያያዝ አለበት። ልባችንን እንጠብቅ፣ የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሰው ሆኖ በይቅርታው ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ለምትሆን መንግስቱ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ሁሉ ረድኤታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አበምኔት፣ የተወደዳችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ክቡራን ቤተሰቦቹ የምትሆኑ አባቶች፣ እናቶች፣ መነኮሳትና መነኮሳያት፣ ምእመናን፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እሱ ተሰቅሎ ለእኛ ሰላምን የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በኩሉ ተአቅቦ እቀብ ልበከ፣ አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። እስኪ በሉ አጥብቀህ በሉ። ልብህን ጠብቅ። ድገሙ። አጥብቀህ በሉ። ልብህን ጠብቅ። ሶስተኛ በሉ። አጥብቀህ ልብህን ጠብቅ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ልብን ስለመጠበቅ ነው ዛሬ የምንማማረው ማለት ነው። አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። ልብን ስለመጠበቅ እንማማራለን። ለምንድን ነው ዛሬ ልብን ስለመጠበቅ የምንማረው? ቀጥሎ መጽሐፍ ቅዱስ ላይ በዚሁ አንቀጽ
እስመ ውእቱ ነቃ ሕይወት፣ የሕይወት መውጫ ከእርሱ ነውና ይላል። ማን? ልብ። ልብ የሕይወት መዝገብ ነው። ሕይወት የሚገኘው ከልብ ነው። ሕይወት ከልብ ስለሚወጣ ከሁሉ አብልጠህ ልብህን ጠብቅ ነው። ሰው የሕይወቱ ጉዳይ የሚወሰነው በልቡ ነው። በልቡ ይወሰናል። ልቡ ከተበላሸ ሕይወቱ ሁሉ ይበላሻል። ልቡ ከሰመረለት ደግሞ ሕይወቱ ሁሉ የሰመረ ይሆናል ማለት ነው። ስለዚህ የሰው ሞቱም ሕይወቱም በልብ የተያዘ ነው። በዚህ ጉባኤ ሁልጊዜ ስንማማር የምንማማረው አንድ ክፍተታችን ሞልተን የእግዚአብሔርን መንግሥት ለመውረስ ነው። ሌላ ዓላማ የለንም። የእግዚአብሔርን መንግሥት ለመውረስ ደግሞ ማድረግ ከሚገባን ዋና ነገሮች እግዚአብሔር ያዘዘንን ስራ መስራት፣ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክና እግዚአብሔርን መውደድ ነው ድህነትን የሚያሰጠን። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ነው ያለው። ስለዚህ እንድድን የዘላለም ሕይወት እንድወርስ ምን ላድርግ ብሎ ሲጠይቅ እግዚአብሔርን በፍጹም ልብህ ውደድ ነው ያለው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ነው። ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። እግዚአብሔር ልብን ነው የሚመለከተው፣ ሰው ፊትን ያያል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ አታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። ነቅፈን ሲያበቃ አይ አንተ ገምተህ ነው እንጂ እኔ እንደዚህ አላሰብኩትም ልንል እንችላለን። ዋሽተን አይ እኔ አልዋሻውም ራስህ ነው ያልክ ልንል እንችላለን። እግዚአብሔር እንደዚህ አይባልም። ሁሉን ገልጦ ያያል። ሁሉ በፊቱ እንደ ስጦ የተሰጣ ነው። ስለዚህ እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ከህዋሳት አንዱንም አልጠየቀም። ልብህን ስጠኝ ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት፣ በጎ ስራዎችም ከልብ ነው የሚነሱት። እስመ እምተረፈ ልብ ይነብብ አፍ ብሏል ጌታም በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ከልብ ሞልቶ የተረፈውን አፍ ይናገራል። ስለዚህ ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድን ነው ደቀ መዛሙርትህ እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ስለዚህ ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር ነው። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው ልባችን ከጠበቅን ነው። ሃይማኖታችን መጠበቅ የምንችለው ልባችን ከጠበቅን ነው። ስርዓት የምንጠብቀው ልባችን ሲጠበቅ ነው። ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው።
ልቡናሁ ለብእሲ መንፈሱ ይእቲ ብሏል ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ነው። ልብ መንገድ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሮ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ብዙ እግር እንዳይሄድበት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በቀላል እንደው በዲጅኖ ካልሆነ በጣም በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለውን ነገር ከባድ ብረት ብቻ ነው እንዲህ ያለውን መንገድ የሚቆፍረው። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልብ ሲደነድን፣ ልብ ከደነደነ ሁልጊዜ ምንድን ነው? እግዚአብሔርን ይቃወማል። እስመ ግዙፈ ልብ ዘልፈ ይትቃወሞ ለጽድቅ እግዚአብሔር። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው። እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆኑት። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም። ልቡ ተቃዋሚ ስለሆነ እንለፋለን እኮ፣ ሰይጣንም ይለፋል። መልፋት ብቻውን አያድንም። ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ?
በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ሕይወትም አይስተካከልም ወይም አያድግም፣ ተመስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑ ውጭ ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል በቃ። ወይም ግዴታን እንደ መወጣት እንደ መወረድ ማለት ነው። የሆነ ነገርን እንደ ማከናወን በቃ የታዘዙትን ባንወደውም አለቃችን ስላዘዘን ብቻ እንደምናደርገው ዝም ብለን እናደርጋለን። ግድ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሀሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም፣ ምንም ነገር እና ስለ ልባችን እንድንነጋገር ብዬ ነው። እና ኪዳን ስናደርስ ካህኑ ምንድን ነው የሚለው? ለከ ለአብ ዘይማስን መሰረተ ጥበባት አቃቤ አልባቢነ ብሏል። የልቡናችን ጠባቂ ይለዋል። እግዚአብሔርን የልቡናችን ጠባቂ። ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል። ከዛ ላይ ደግሞ ምንድን ነው የሚባለው? ይሄ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉት፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለውም። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። እና ልባችን የሕይወት መውጫ ከእርሱ ነውና ለዚህ ነበረ ቅዱሳን አባቶቻችን ስለ ልብ ሲጸልዩ የኖሩት። አንዳንድ ሰው እኔ አፌን የሚለፈልፍ እንጂ ልቤ ደግ ነው ሲል ትሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። እንዲሁ ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከደፈረሰው ልብ ነው የሚመጣው ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ሐሰት አንደበት የሚናገረው ሐሰተኛ ልብ ያበቀለውን ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለውን ነው። ልብ ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ። እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው። ቅድስተ ቅዱሳን ይሏችኋል። ልብ ነው ቅድስተ ቅዱሳን። ኦሪት 3 ክፍል አላት አይደለም እንዴ? ወይም ቤተክርስቲያን ቅኔ ማህሌቱ በሉት። ቀጥሎ ምን አለ? ቅድስት። ቀጥሎ ምን አለ? ቅድስተ ቅዱሳን። እና ይሄ ቅኔ ማህሌቱ ምኑን የሚወክል ይመስላችኋል? ስጋችንን የሚወክል ነው። ከራስ ጠጉራችን እስከ እግር ጥፍራችን ያለውን ስጋችንን ነው የሚወክለው። ቅድስት የሚባለው ደግሞ ነፍሳችን የሚወክል ነው። መቅደስ ወይም ቅድስተ ቅዱሳን የሚባለው ልብን የሚወክል ነው። የመጨረሻው ካህናት ገብተው የሚቀድሱበት መቅደስ ነው የሚባለው። ክርስቶስ የሚገባበት ካህናት የክርስቶስ ምሳሌዎች ናቸው። ለዚህ አይደል ለምሳሌ ካህኑ ቀድሶ ሲጨርስ ምንድን ነው የሚያደርገው? ይወጣና ቅዳሴ ሲገባ አሁን ቄሱ ልብሰ ተክህኖ ይለብሳል። ልብሰ ተክህኖ ያረዘመውን ያላጠረውን ልኩ የሆነውን መርጦ ይልበስ ይላል። ምክንያቱም ካህኑ የመለኮት ምሳሌ ነው። ካህኑ የሚለብሰው ልብሰ ተክህኖ ደግሞ ክርስቶስ ከድንግል ማርያም የነሳው የስጋ ምሳሌ ነው። ቢያጥርና ቢረዝም መለኮትና ስጋ ፍጹም ተዋሂዶን አልተዋሃዱም ብሎ እንደ መካድ ይቆጠርበታል። ስለዚህ ወይ እንዳይረዝመው ወይ እንዳያጥረው ፍጹም ተዋሂዶ በትክክል እንደተዋሃዱ ትክክል የሚሆነውን ልብሱን ይለብሳል። ከዚያ በኋላ ካህኑ ቅዳሴ ከገባ ጀምሮ ቅዳሴ እስኪወጣ ድረስ እስከ ሰረሆተ ሕዝብ እስኪያሰናብት ድረስ ያለችው ጊዜ ጌታችን ኢየሱስ ክርስቶስ በዚች ምድር የቆያት ጊዜ የምትወክል ናት። የክርስቶስን የምድር ዕድሜ የምትወክል ናት የቅዳሴዋ ጊዜ።
ካህኑ በዚያ ቅዳሴ ውስጥ ሕዝቡን በረከት ይሰጣል፣ ያነጻል፣ ይቀድሳል። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት የቆያት ዕድሜ የማንጻት ጊዜ የመቀደስ ጊዜ ነው። ከልደቱ ጀምሮ እስከ ዕርገቱ ድረስ ምድርን ሲያነጻና ሲቀድስ ነው። እያንዳንዷን ቀን የተጠቀመባት ፍጥረትን ለመቀደስ ነው። ካህኑም ያነጻል። ለምሳሌ እስከ ፍሬ ቅዳሴ ድረስ ያለው ቅዳሴ የማንጻት፣ የማዘጋጀት፣ የማብራት ቅዳሴ ነው የሚባለው። ሕዝቡን ለክርስቶስ ሥጋና ደም ሲቀድስ፣ ሲያነጻ፣ ሲያበራ፣ ሲያናጻ ነው የሚቆየው። በኋላ ይቀድሳል፣ ያቆርባል። ካህኑ ቅዳሴ በሚቀድስበት ጊዜ አይደገፍም፣ ከግድግዳው ጋርም አይደገፍም። ቀጥ ብሎ መጨረስ አለበት ቀድሶ ሲጨርስ። ቢደገፍ ግን ክርስቶስ በዚህ ምድር ሳለ አርፎ ነበር ብሎ እንደ ካደ ነው የሚቆጠርበት። ክርስቶስ እንዳላረፈ የሚቀድሰው ቄስም አያርፍም፣ አይደገፍም፣ ምንም አይልም፣ ቀጥ ብሎ ይጨርሳል። ከዚያ በኋላ ምን ያደርጋል? ይባርክና ቀድሶ ሲጨርስ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ሕዝቡን እየዞረ ባርኮ ምን ያደርጋል? ወደ መልሶ ወዴት ነው የሚሄደው? ሕዝቡን በእጁ ካሳለመ በኋላ ወደ የት ይገባል? መልሶ ወደ መቅደስ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ። ሲያርግ በእጁ እየባረካቸው ወደ ላይ ወንዘ ይባርኮሙ ተረሃቆሙ እንደሚለው የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያትን እየባረካቸው ወደ ላይ አርጎ ነበርና ቄሱም የክርስቶስን ዕርገት ወክሎ ያሳልምና መልሶ ወደ መቅደስ ያርጋል። ያ የሚገባባት ቅድስተ ቅዱሳን መልሶ ወደ መቅደስ የሚገባበት ምክንያት ክርስቶስ ወደ ቀዳማዊ ክብሩ መግባቱን ውሳጤ መንጦላዕት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ ኖረ የምንለው ከዚህ ተነስተን ነው። በዚያ ስዋሪው የመኖሩና በምዕመናን ልቡና የመኖሩ ምሳሌ ነው። ስለዚህ ልብ በሉ፣ ቄሱ መቅደሱ ካህኑ ብቻ የሚገባበት ነው። ልባችን ክርስቶስ ብቻ እንዲገባበት የተፈቀደ ነው ቅድስተ ቅዱሳን የሚባለው እና ስለዚህ መቅደሱ ልዩ ክብር እንደሚሰጠው ከቅኔ ማሕሌቱ ቅድስቱ ይከብራል። ለምሳሌ በቅድስቱ የሚቆሙት የሚቆርቡ ብቻ ናቸው። ከሚቆርብ ሰው ውጭ በቅድስቱ ገብቶ የመቆም ስልጣን የለውም፣ አልተፈቀደለትም። ከቅድስቱ ከቅኔ ማሕሌቱ ቅድስቱ እንደሚከብረው ከስጋ ክብር የነፍስ ክብር ይበልጣል። ከቅድስቱ የመቅደሱ ክብር እንደሚበልጠው ከዚህኛው ደግሞ ከነፍሳችን ደግሞ የልብ የመጨረሻዋ የልብ የነፍስ የመጨረሻዋ ቅድስናዋ ንጽሐ ልቡናዋ ይበልጥላታል። ስለዚህ ስጋ አይምሮ ወይም ህሊናና ልቡና ናቸው ቅኔ ማሕሌት፣ ቅድስት፣ መቅደስ የሚባሉት። ስለዚህ የመጨረሻው ለካህኑ ብቻ። በብሉይ ኪዳን ደግሞ ስትሄዱ በኋላ እነግራችኋለሁ እንዴት እንደሆነ። በብሉይ ኪዳን ደግሞ ስንመለከት በብሉይ ኪዳን ዘመን በቅድስተ ቅዱሳኑ መግባት የሚችለው ማን ነው? ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ ብቻ በቅድስተ ቅዱሳኑ ይገባል። ሌዋውያን በውጭ ነው የሚገቡት። ፍጡራን አፋውን ይባርካሉ። መልአክም ሆነ ካህንም ሆነ በአፋ ነው የሚባርከው። ልብ ውስጥ ገብቶ የሚያድረው የሚቀድሰው ሊቀ ካህናት ኢየሱስ ክርስቶስ ነው። በሐዲስ ኪዳን መቅደሶቹ እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተነገረው የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ተብሎ እንደተነገረን አሁን የሐዲስ ኪዳን መቅደሶች እኛ ነን። በዚህ መቅደስ የሚገባው ሊቀ ካህናት ደግሞ ክርስቶስ ነው። ይህ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ምናልባት ሌዋዊ ወይም ሌላ ሰው ወደ ቅድስተ ቅዱሳን ቢገባ መልአክ ይቀስፈዋል። በልቡናችን እንደዚያ ያደረገ ሰው ቢኖር በሀገር ላይ ሁሉ መቅሰፍት ይወርዳል። ልባችን ከክርስቶስ ፍቅር በላይ ሌላ ነገር ቢገባበት ሕዋሳታችን ሁሉ ደዌ፣ ኃጢአት በሙሉ ይቀስፋቸዋል፣ ይጠፋሉ፣ በረዶ ይመታቸዋል። እናማ እንደዚያ ስለሆነ ልባችሁን ጠብቁ። ልባችን ለመጠበቅ ያብቃል። ልብን እንዴት እንጠብቅ ነው እንግዲህ። ልብ አያችሁ ክብሩ ቅድስተ ቅዱሳን ነው። የእያንዳንዳችን ልብ የሐዲስ ኪዳን መቅደስ ነው፣ ሊቀ ካህናቱ የሚገባበት እርሱም ክርስቶስ ነው። እንዲህ ብሎ እንደነገረን እመቦ ዘዐቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ቢኖር እኔም አባቴ መተን በሱ እናድራለን ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ ቃሌን የሚጠብቅ ሰው ካለ እኔም አባቴ መተን እናድራለን። የአብና የመንፈስ ቅዱስን ሲነግረን የወልድን የመንፈስ ቅዱስን ደግሞ ቅዱስ ጳውሎስ ነገረን። እናንተ የመንፈስ ቅዱስ ማደሪያ አይደላችሁምን ብሎ አንዱ አካል እንደማይቀር ሲያጠይቅ፣ ስለዚህ ለሶስቱ አካል መግቢያ ሊቀ ካህናት ኢየሱስ ክርስቶስ ከባሕርይ አባቱ
ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በተገናዝቦ ባለበት ከወይን ጸንቶ እርሱ ገብቶ የሚቀድሰው ትክክለኛው መቅደስ ልብ ነው። ልብ ነው። ልብ ነው። ምዕመናን አሁን ታያላችሁ አይደል? ደስ ይለኛል። ብዙ ምዕመናን ቅኖች ስለሆነ በተለይ ሴቶቹ ናቸው ይሄን የሚያደርጉት። ቤተክርስቲያን ይጠርጋሉ አይደል? አይታችሁ አታውቁም? አታውቁም? ታውቃላችሁ? አሁን አባ ሰላማ አሉ፣ ብዙ ጊዜ ይጠርጉላቸዋል እንግዶች ሲመጡ፣ ጽዮንን ማለት ነው። ስለዚህ ሴቶቹ ይጠርጋሉ። ግን ጥሩ ነው መጥረጋችሁ። ልባችሁ ግን ስለ መጥረግ አስባችሁ ታውቃላችሁ? ቤተክርስቲያን መጥረግ ስለሆነ እንደ ልዩ ክብርት አይደል? ቤተክርስቲያን ላጸዳ ነው፣ ለበረከት ታል ለበረከት ግን ልባችን የሚጠረገው መቼ ነው? ኦሪት ዘሌዋውያን ላይ ሲናገር የበጉን ለመስዋዕት የሚቀርበውን በግ ኩላሊቱንና ልቡን ንጹህ አድርገህ እጠበው ይላል። ንጹህ አድርገህ እጠበው፣ ራሱን ጭምር እንዲያጥበው። የበጉን ራስ ያጥበዋል፣ ኩላሊቱን ያጥበዋል፣ ልቡን ያጥበዋል። ይህ ምን ማለት ነው? ራሳችሁ ማለት ርዕሰ ልቡናችሁን ፈጽማችሁ ንጹህ አድርጉ ነው። በግ የተባለ ደግሞ ዛሬ ምንድን ነው? ዛሬ በሐዲስ ኪዳን በግ የሚባለው እያንዳንዱ ክርስቲያን ነው። አሁን ለክርስቶስ የምናቀርበው የምናርደው በግ የለም። ዛሬ የምናቀርብለት መስዋዕት እሱ ነው። አኀዊንን አስተበቋክሙ በሳይሉ ለእግዚአብሔር ከመታቅርቡ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ሲናገር ቅዱስ ጳውሎስ ወንድሞቻችን በእግዚአብሔር ቸርነት እንማልዳችኋለን ሰውነታችሁን ንጹሕና የተወደደ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ ይላል። ሕያው ንጹሕ የተወደደ ዋጋ የሚያሰጥ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ወንድሞቻችን እንለምናችኋለን ይላል። ሰው ለእግዚአብሔር የሚያቀርበው መስዋዕት የገዛ ሰውነቱ ነው። ያ ደግሞ ልቡ ነው። ልቡ ነው። ልብ ለእግዚአብሔር የምናቀርበው መስዋዕት ነው። ቅዱስ ዳዊት እንዲህ ይላል፣ ወጽንሐኒ ትሰምር አትወድም እጅ ብትወድ ዕጣኑንም መስዋዕቱን ባቀረብኩልህ ነበረ። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርበው ንጹሕ መስዋዕት የተሰበረ ልብ ነው፣ ቅን ሕሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር ትሑት ሰብእናን ቅን ልቡናን አይንቅም ይላል። ለእግዚአብሔር የሚቀርብለት መስዋዕት የተሰበረ ልብና ቅን ሕሊና ነው። ይህን የሚፈልገው አፋዊ ነገሮች አይደለም። ጌታ ወንጌል ላይ ሲያስተምር ሰምታችሁላል። ወለዘንቱሰ ኩሎ አሕዛበ ምድር ዘአፋ ያስስዋ። አሕዛብን ምን እያለ የሚጠራቸው? ዘአፋ እያለ የሚጠራቸው። እነዚህንማ በአፋ ያሉ አሕዛብ ሁሉ ይሹታል ነው የሚለው። አሕዛብ ዘአፋ ነው የሚባለው። እኛ ዘውስጥ ነን። ዘውስጥ ውስጣዊ ሰዎች ስለሆን መስዋዕታችንም ውሳጣዊ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹሕ ከሆነ ሰው እያሰበ ደካማ ሰው ይሻላል። ሀሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት ነው። አለል ዘለል የሚል አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ ልል ዘሊል ይህ ዝም ብሎ ማስረዳት ሲያቅት እኮ ነው እንደዚህ የሚባለው። እንደዚህ ማለት ዝርግ ህይወት የሚኖር ማለት ነው። እንደዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር። አጥብቀህ ልብህን ጠብቅ በሉ እስቲ። አጥብቀህ ምንህን ጠብቅ? ልብህን ጠብቅ።